ሰላም ጋይስ፣ ዛሬ ታካ ስለተባለው አፕሊኬሽን እናያለን። ታካ አፕሊኬሽን በብዙ ሰምታችሁት ሊሆን ይችላል። በተለይም ብዙ ሰው ይከፍላል ምናምን በማለት ማለት ነው። አሁን ስለ ታካ አፕሊኬሽን እናያለን እና ደግሞ ከዛ በፊት ይህ አዲስ ቻናል ስለሆነ ሰብስክራይብ፣ ላይክ በማድረግ እንድታበረታቱን በትህትና እጠይቃለሁ። ሌትስ ጎ። በመጀመሪያ አፕሊኬሽኑን ከኮሜንት ሴክሽን ወይም ደግሞ ከቴሌግራም ቻናሌ ሊንኩን ተጭናችሁ ታወርዱታላችሁ። ከአፕ ስቶር ወይም ከፕሌይ ስቶር ማለት ነው። ሊንኩን ተጭናችሁ እንዳወረዳችሁት ኦፕን ትላላችሁ። ኦፕን እንዳላችሁት እዚህ ጋር ሎጊን ሜትዱ ያሳያችኋል። እናንተ ግን በጉግል ብትገቡ ይመረጣል። እኔ ሪከመንድ ማድረጋችሁ እሱ ነው፣ ምክንያቱም እሱ ነው ቀላል አማራጭ። ኮንቲኒው ዊዝ ጉግል ወይም ሳይን ኢን ዊዝ ጉግል ስትሉት ኢሜል ያስመርጣችኋል። ኢሜል እንደመረጣችሁ ቀጥታ ለኔ ወደ ሆም ፔጁ ወስዶኛል። ለእናንተ ግን ሆም ፔጅ አይወስዳችሁም የመጀመሪያችሁ ከሆነ ሎጊን ያደረጋችሁ ያላችሁት እና እናንተ ፐርሰናል ኢንፎርሜሽን መሙላት ይጠበቅባቸዋል። እንደ ጾታ፣ ሀገር፣ ከንትሪ ማለት ነው። ከንትሪ እና ጀንደር እንደሞላችሁ ስምም ሞልታችሁ ወደ ሆም ፔጅ ይወስዳችኋል። እዚህ ጋር እንደምታዩት ብዙ ኢትዮጵያውያን እየሰሩ ይገኛሉ። እዚህ ጋር ማለት ነው እንዲህ ስላይድ ያደረጉት ማሳያችሁ እና በመጀመሪያ ደረጃ ቬሪፋይ ማድረግ ነው የሚጠበቅባችሁ። ቬሪፋይ ለማድረግ እዚህ ከታች በኩል በስተቀኝ ያለውን ጥግ ላይ ያለውን ሚ የሚለው ትነክታላችሁ። እሱን ነክታችሁ ቬሪፋይ የሚል ይመጣላችኋል። ቬሪፋይ ካላረጋችሁ ማለት ነው። የመጀመሪያ ሲሆን እንደዛ ይላችኋል። ቬሪፋይ ታረጋላችሁ። ቬሪፋይ ካላረጋችሁ ደግሞ ምንም አይነት ታስክ መስራት አትችሉም። ቬሪፋይ አድርጋችሁ እንደጨረሳችሁ ቀጥታ ወደ ታስክ ሴንተር የሚለውን ትገባላችሁ። ወደ ታስክ ሴንተር እንደገባችሁ እዚህ ጋር የሆነ የስፒኒንግ ዊል የሚታይ የሆነ ክብ ነገር የሚሽከረከር እንደዛ ነገር ይታያል። ከዛ እሱን ነክታችሁ ትገባላችሁ። እናንተ አዲስ ከሆናችሁ 3 ስፒን ቻንስ ይሰጣችኋል። 3 ስፒን ቻንስ እንደሰጣችሁ ደግሞ ሶስቱንም ስፒን ታረጋላችሁ። ለምሳሌ እኔ እዚህ 79996 ቢን ደርሶኛል በ3 ክርክሪት ማለት ነው። 3 ጊዜ በማሽከርከር ከዛ 4 ቢን ብቻ ይቀረኛል። 4 ቢን ደግሞ አንድ ሰው በመጋበዝ ምናምን ጨረሳል። ያው 80,000 ነው ዝቅተኛው የሚወጣው። እናንተም 80,000 ስትደርሱ ማውጣት ትችላላችሁ። በተለይ ደግሞ ሴቶች እዚህ አፕ ላይ ኤጀንት መሆን የለባችሁም። ሆስት ከሆናችሁ በቀን 4,000 ይሰጣችኋል። 4,000ም በዚህ 70 ምናምን ሺህ ጨምራችሁ ወይም ደግሞ በአንድ ስፒንን እስከ 80,000 ወይም ደግሞ ከዛ በላይ ሊሰጣችሁ ይችላል እና ጨምራችሁ ማውጣት ትችላላችሁ። 3 ስፒኖቹን እንደጨረሳችሁ ምንድነው ማድረግ ያለባችሁ? ኢንቫይት ወይም ደግሞ በቀን 5 ደቂቃ ፓርቲ መስራት ማለት ነው። ኢንቫይት ለማድረግ እዚህ ጋር እንደምታዩት ኢንቫይት ያደረጋችሁት ሰው ቬሪፊኬሽን ሲጨርስ 2 ቲኬት ይሰጣችኋል ማለት ነው። 2 ቲኬት ይሰጣችኋል። 2 ቲኬት ማለት ደግሞ 2 ስፒን ለማድረግ የሚሰጡ ቻንሶች ናቸው። የጋበዛችሁት ሰው ማይክ አወር ሲጨርስ ደግሞ አንድ ስፒኒንግ ቻንስ ታገኛላችሁ፣ ቲኬት ማለት ነው። ከዚህ ስንወጣ ደግሞ እዚህ ጋር ፍሬንድስ፣ ፎሎዊንግ፣ ፎሎወር፣ ቪዚተር የሚላለው ያው እሱ ከሰው ጋር ያላችሁ እንትን ነው። ፎሎ የመደራረግ ቪዚት የተደረጋችሁት ምናምን ነው። በዚህ በቀኝ በኩል ከላይ ጥግ ያለው ደግሞ
የእርሳስ ምልክቱን ስትነኩት ፐርሰናል ኢንፎርሜሽን መሙላት ትችላላችሁ እዚህ ጋር ማለት ነው። ፕሮፋይል ፒክቸር እዚህ ጋር ማስገባት ትችላላችሁ። ኒክኔም፣ በርዝዴይ፣ ሄት ወይስ ካንትሪ ብዙ ነገር አለ። እዛ ጋር የእናንተን የሆነ ኢንፎርሜሽን ትሞላላችሁ። እኔ ያው ኤጀንት ነው ያውንኩት እና ኤጀንት ወይም ሆስት መሆን አለባችሁ እናንተም ታስክ ለመስራት እና ታስክ ለመስራት ፈልጋችሁ አንድን መሆን ከፈለጋችሁ ኤጀንት መሆን ከፈለጋችሁ በቀጣይ ቪዲዮ አሳያችኋለሁ። ሆስት ነው ዋናው ነገሩ። ሆስት መሆን የፈለጋችሁ ግን የሚሞላ እንትን አለ ወይም ደግሞ በዚህ አይዲ እዚህ ጋር ከፕሮፋይል ጎን የሚታየው አይዲ በሰርች እዚህ ጋር ሆፕ ገብታችሁ በሰርች በተኑ ላይ በዚህ ጋር እንትኑን አይዲውን አስገብታችሁ እኔን ፈልጋችሁ ሃይ በሉኝ እመልስላችኋለሁ። ወይም ደግሞ የሆነ ትንሽ በሌላ ፕላትፎርም አይታችሁ ከሆነ በኤጀንሲ መሙላት ፕሮሰስ ላይ ያለው የኔን አይዲ ታስገባላችሁ። የኔን አይዲ እዚህ ጋር እንደምታዩት 59 22 41 36 2 ነው የሚለው። እሱን እንዳስገባችሁ ጨረሳችሁ ማለት ነው። የኔ ሆስት መሆን ትችላላችሁ። ከዛ ሌላ ፍሬንድ ኢንቫይት ለማድረግ ነው። ፍሬንድ ኢንቫይት ለማድረግ ኢንቫይት ፍሬንድስ የሚለውን ትነኩታላችሁ። ያው በሁለት ሜትድ ያሳየናል። አንደኛው ቅድም ያሳያችሁ ይሄኛው የስፒን እንትን ነው። ሁለተኛው ደግሞ ከታች በኩል ኤጀንሲ ቦነስ የሚለውን ትነካላችሁ። ለምትልኩለት ሰው በዚህ መልኩ ከላካችሁለት ያው ቀጥታ አፑን እንዳወረደ ያ ሰው ኤጀንት ይሆናል ማለት ነው። በዚህ በኢንቫይት ዊል በሚለው ውስጥ ኢንቫይት ካላችሁት ግን ወደ አፑ ገብቶ ሆስት ወይም ኤጀንት ለመሆን እራሱ ይመርጣል ማለት ነው። ኢንቫይት ለማድረግ ኢንቫይት ፍሬንድስ የሚለውን ትነኩታላችሁ። ከዛ እዚህ ጋር ቴምፕሌት ትመርጣላችሁ ለምትልኩለት ሰው ሳቢ እንዲሆን ማለት ነው። ቶሎ ነክቶ ዳውንሎድ እንዲያደርገው አፑ እዚህ ኮፒ ሊንክ ስላላችሁ ወይም ደግሞ የሶሻል ሚዲያ ምልክቶች አሉ እዚህ ጋር ዋትስአፕ፣ ፌስቡክ፣ ኤክስ፣ ቴሌግራም ወይም ደግሞ አዘር ብላችሁ ሌላ መጨመር ትችላላችሁ። በሌላ አፕ መላክ ትችላላችሁ። ከዚህ ስንወጣ ደግሞ እዚህ ጋር ኮይን እንዴት ሪቻርድ እንደሚደረግ ላሳያችሁ። ወደ ኮይን የሚለውን እንደነካችሁ የሆነ ሴክሽን ማለት የሚሸጥበት ፕራይስ ያለው ኢንተርፌስ ይወስዳቸዋል። ከዛ እዛ ጋር እዚህ 5000 ኮይን ይላል ፕላስ 1000 ቦነስ አለው በ1.09 ፓውንድ ይገዛል። ያው ፕራይሱ ገብታችሁ ማየት ትችላላችሁ። ብዙ አይነት ፕራይስ አለ ለኮይኖቹ። ዊዝድራው ለማድረግ ደግሞ ቢንስ የሚለውን ትነኩታላችሁ። እዛ ውስጥ እንደነካችሁ እዚህ ካሻውት ብላችሁ ከረንሲ ታይፕ ትመርጣላችሁ። ኢትዮጵያ የሚለውን ትጫናላችሁ። በሌላ ከሆነ ደግሞ በሌላ ማውጣት ትችላላችሁ። ኢትዮጵያ ውስጥ ያላችሁ ግን በኢቲቢ በሀገራችን ብር ለማውጣት ኢትዮጵያ የሚለውን ትነኩታላችሁ። ኢትዮጵያን እንደመረጣችሁ ፔይመንት ሜተድ እዚህ ጋር ነክታችሁ የተለያዩ የኢትዮጵያን ብር ለመቀበል የምንጠቀምባቸው ዋሌቶች ወይም የሀገራችን ባንኮች አሉ። እዚህ ጋር ቴሌብር፣ ሲቢኢ፣ አዋሽ፣ አቢሲኒያ፣ ኮፐራቲቭ ባንክ ኦፍ ኦሮሚያ፣ ኤምፔሳ፣ ዳሽን ባንክ እና ንግድ ባንክ የመሳሰሉ ዋሌቶች እና ባንኮች አሉ። ወደ እነዛ ትራንስፈር ማድረግ ይቻላል። ለምሳሌ እዚህ ጋር ቴሌብር ላሳያችሁ። ቴሌብር ብላችሁ እዚህ ኢንተር አማውንት የሚለውን ታስገባላችሁ። የአቫይላብል ቢናችሁ ማለት ነው። በአካውንታችሁ ውስጥ ያለው ቢን 10,000 ቢንስ $1 ይላል። ከዛ $1 ደግሞ በ166 ተባዝቶ ይገባላችኋል እና 100,000 ሲደርስ ነው ማውጣት የምትችሉት። 100,000 ማለት በሀገራችን ብር 1660 ማለት ነው።
ወይም $10 ማለት ነው። እዚህ ጋር አካውንት ኢንፎርሜሽን የሚለው አካውንት ነምበር ታስገባላችሁ። ከዛ በታች ደግሞ አካውንት ኔም የሚል አለ። የአካውንቱን የምትቀበሉበት አካውንት ስም ታስገባላችሁ። እሱን አስገብታችሁ እንደጨረሳችሁ ዊዝድራው እንዳላችሁ ይገባላችኋል። በቀጣይ ደግሞ ስለ ፓርቲ አከፋፈት ሚት የሚለው ጋር ገብታችሁ ምን እንዳለ ለማየት ኢንቦክስ እና ስለ ሁሉም ታስኮች ለማየት ይህን ቻናል ሰብስክራይብ በማድረግ ጠብቁኝ። ሌላ ቪዲዮ ይዤ እመጣለሁ። እስከዛው ሰላም ቆዩ።